እስቲ ባታለኝ የሚልበት የለም። በቃ እኮ ችግር የለውም እኮ አንተ ምን አስጨነቀ? አሁን እዚህ ጋር ምንድነው አንተ ፈለከው? ከዲር ባት አለው ከዲር ባት አለው ኡስታዝም ተናግሯል። ካላወቅኩ ይሄ ክርስቲያን የሆነ ኡስታዝ ሲያወራ እኔ ሰምቼ ነበረ። ክርስቲያን ከፍቶ ባት አለው ኡስታዙ ተናግሯል። ለአላህ ባት አለው ምናምን ሌላም ኡስታዝ አለ። ሌላም ኡስታዝ እንጨምርላችሁ ባት አለ ያለ አንዴም በልጅ የለውም መታል ነው። አይደለም አንቺ ባት አለው አልሽ እንደ ቅድም የለውም ስትይ አልነበረ እኮ እኔ አላቅም። አሁን ነው የሰማሁት። እኔ አላቅም። ባት ኑሮ እግር ኑሮ አላቅም። ፖለቲካ እሱ አላ ፖለቲካ ስለ ፖለቲካ ነው የምታወራው። እኔ ስለ ሃይማኖት ነው እዚህ ጋር ወራሁት። ይሄን አይወደውም ከድር አካያደጋጥል አረ እንወደዋለን። ትክክለኛው ነው። ክፈት ክርስቲያን ሚውትና ሰየው አለቅ ከዚህ ያልፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው። የውመ ይክሸፉ عن ساق ማለት ምን ማለት አንነት አይደል? ነብይ የነገሩን ተቀበል፣ ዝም ቁርአን የነገረን ተቀበል፣ ሰየው አለቅ ከዚህ ያልፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው። የውመ ይክሸፉ عن ساق ማለት ምን ማለት አንነት አይደል? ይሄን ያብራራ ነው እንዴ ረዘም ያለው አቤት ለታላም ተቆራርጠው አለ። ትክክል እኮ ነው። በቃ ምንም እኮ መጥፎ ምንም ትክክል ነው። ሰው እየተናገረውን ክርስቲያን ምን ያድርግ? ሰው እየተናገረውን ነው እኮ ምን አለ? ትክክል ነው ኡስታዝ እኮ ምን አደርጋለሁ እኮ ለምን ቆራረጥ ባል ይገለጣል። ስለዚህ ዝም ብላ ተቀበል ነው ተማ አዎ ይቀበላል። አዎ በተናገሩት ይቀበላል። ይሁዶች ያላ ስር የታሰረች ናት ብሎ ይሁዶች ያወርቷል። እሺ የታሰረች ናት መልስልኝ። ከማን ጋር ነው የምታወራው? ከራስ ከአንተ ጋር ምንድነው ያልከው? አይሁድ ያላ እጅ የታሰረች ናት ብሎ ተናግረዋል። የታሰረች ናት ምን ማለት ነው? የታሰረ ናት አይሁድ እጁ የታሰረ ነው ብሏል። አንተ የታሰረ ነው ብለህ ትፈታለህ? እሺ ቀጥታ ከፈተክ አለ የዱላይ መብራቱን አሉ አይሁዶች የተባለው ነው። እሺ ታስረዋለች ምን ማለት ነው? ምን ማለት ነው? እሱ በየቁርአኑ እኮ በየቦታው ትርጉሙ እንደ እንትኑ ይሄዳል። እንደምን ገብቷል? እንደ ቦታው ትርጉም ይለያያል። በተለያየ አይነት ትርጉም ይመጣል። ችግር የለውም። አያሳስብ። ዛቱ የምትለው ጅስም ነው። ጅስም የሚታይ የሚያዝ ነገር ነው። ጅስም አንልም። ጅስም አትልም። ዛት ትላላችሁ? ዛት ትላላችሁ? እንላለን። ዛትና ጅስም ምን አለያየው? ዛትና ጅስም ይለያያል። ኦኬ ስለዚህ ዛት ነው። አላህ ዛት አለው። አላህ ዛት አለው አይደለ? አለው። አዎ ቢኒ አይ ቲንክ ያ እኛው ኡስታዝ የዛሬው አላህ ዛት የለውም ነው ያለው አይደለ? ቢኒ አለ። ቢኒ ስራ ላይ ነው። አንድ ቲክቶክ የሚቀጥፍ ዝም ብሎ አለ። ዛት የለውም አለ። እጁ ምንድነው ሲባል ያላ ባህሪ ነው አለ። ኦልራይት እግሩስ ያላ ባህሪ ነው። የነሱ ደረሰኛው ራሱ ብሏል። ስለዚህ መሐመድ ከድር ያስረዳበት ቪዲዮ አለ እኮ ባስ ማለት ከጉልበት በታች ከቁርጭምጭሚት በላይ ምናምን ብሎ ተንትኖ ያስረዳበት አለ። ልላክላችሁ። ቆይ አንዴ። ስለዚህ በደንብ አስተውሉ ፕሊስ። ቆይ አደረጉኝ። ዛት ይባላል የሚለው ላይ ነው እንትን እያልኩ ያለሁት። ስለዚህ ዛት ይባላል አህመድ አለ። ዛት የሚሉ እንዳሉ አውቃለሁ። ዛሬ አንደኛው መጣና አላህ እጅ አለው ወይ ሲባል እጅ የለውም አይባልም። ዛት የለውም ማለት እሱ አንድ ሰው ስላለ ችግር የለውም። ቆይ ቲክቶክ ላይ እንደ አዋቂ የሚቆጥሩት ተወያየው የሚሉ ነው። ከዛ ምን እንደሰጠ በደንብ አስተውሉ ክርስቲያኖች፣ በደንብ አስተውሉ። ባህሪው ነው እንጂ እጁ ዛት አይደለም፣ ጅስምም አይደለም፣ ባህሪ ነው አለ። እግሩስ ባህሪ ነው አለ። እጁስ ባህሪ ነው አለ። ኤቭሪ አካላቶቹ ባህሪ ከሆኑ በደንብ አስተውሉ። ባህሪ ተተባሉ እያንዳንዱ። ስለዚህ አላህ ምን ይሆናል ማለት ነው?
እጁ ባህሪ ከሆነ እግሩም ባህሪ ከሆነ አንድ ባህሪ ከሆነ ዘሆል እነኚህ የተጠቀሱት ሁሉ ምን ይሆናሉ ማለት ነው? አንዱ በአንዱ የሚጣፉ ይሆናሉ። እጅ የለውም፣ እግር የለውም፣ ባህሪ አንድ ብቻ ይሆናል ማለት ነው። ወጥ አንድ ባህሪ ብቻ ይሆናል። ባህሪ ደግሞ ያለ አካል አይቆምም። ቆይ አንዴ አዳምጥ። ዋብዮች ይሄን አያምኑም። እስቲል ለመፎገር ግን እጁ ባህሪ ነው አለ። በደንብ አስተውሉ። እግሩ ባህሪ ከሆነ ሎክ ኤ ሲ ከሆነ ቢም ሲ ከሆነ ኤ ኢኳልቱ ቢ ነው አይደለ? ምክንያቱም ኤ ከሲ ጋር እኩል ከሆነ ቢ ደግሞ ከሲ ጋር እኩል ከሆነ ቢ እና ኤ እኩል ናቸውና፣ ስለዚህ እጁ ባህሪ ከሆነ እግሩ ባህሪ ከሆነ አይኑ ባህሪ ከሆነ ጆሮ ባህሪ ከሆነ አንድ ባህሪ ከሆነ ምን ይሆናል ማለት ነው? እጅ የተባለውም እግር ነው፣ እግር የተባለውም እጅ ነው፣ ጆሮ የተባለው እግር ነው፣ አይን የተባለው እግር ነው። አንድ ይሆናል ማለት ነው። ወደ አንድ ይመጣል። አንድ ሁለተኛ የተለያየ ባህሪ ነው ከተባለ ደግሞ በደንብ አስተውሉ። የተለያየ ባህሪ ነው ከተባለ ደግሞ እጁ ሌላ ባህሪ ሆኖ ያላ፣ እግሩ ያላ ባህሪ ሆኖ ከእጁ የተለየ ባህሪ ግን ጅስምም ያልሆነ ዛትም ያልሆነ፣ አይኑም ያላ ባህሪ ሆኖ ጅስምም ዛትም ካልሆነ የተለየ ባህሪ ከሆነ አላህ ምን ይሆናል ማለት ነው? በመለኮት አንድ ሳይሆን እጅግ መዓት ስብስብ ይሆናል። ጅስምም የለውም ዛትም የለውም፣ ግን ምን ይሆናል ማለት ነው? የባህሪ ስብስብ ይሆናል። የባህሪ ስብስብ ይሆናል። የተለያየ ኢሴንስ ካለው ደግሞ አንድ አምላክ ተብሎ ይጠራ። እኛ አምላክ አንድ ስንል በባህሪ አንድ ስለሆነ ነው። በደንብ አስተውሉ። አንድ ባህሪ አንድ መለኮት ስላለ አንድ ኢሴንስ ስላለ ነው። ስለዚህ በልጁ አባባል መሰረት እጁና እግሩ አንድ ካልሆኑ ባህሪ ከሆኑ የተለያዩ ባህሪ ድምር ውጤት ይሆንና ምን ይሆናል? አላህ የተለያየ ኢሴንስ የተለያየ ባህሪ ያለው ከሆነ አካል የለው ግን የተለያዩ መለኮቶች የተለያዩ መለኮት ይሆናል ማለት ነው። የተለያዩ ባህሪያቶች ሎክ የተለያዩ ባህሪያት ያ ባህሪን ነው አምላክ ብለህ የምጠራው። ያ የተለያየ ባህሪ ያለው አካል የለውም። ደግሞ ባህሪ ደግሞ የትኛውን ቦታ ላይ እንትን በሉ ባህሪ ያለ አካል አይቆምም። አካል የሌለው ባህሪ የለም። ዛት የሌለው ባህሪ የለም። ለመሸሽ ብለው አምላካቸውን አማልክት አድርገውልናል። እናመሰግናለን። ሴቶች ምናምን ምላሽ ስጡበት። ለስቱፒድ ለሆነ ለእንደዚህ አይነቶቹ እኛ ምላሽ ስለማንሰጥ ማለት ነው። ለውስታዙ ለመዋሸት ስለሚያደርጉት ኢንቴንሽናሊ ለማጭበርበር የራሳቸውን አላህ ክደው እንደዛ ምላሽ ስለሚሰጡ አክቹዋሊ ጥሩ ምላሽ የሚሰጡ ትክክለኛ የዋህብያ ቂዳ የሚከተሉ ትክክል ምላሽ የሚሰጡ አሉ። እርግጠኛ ነኝ ከሰሙት አሁን ካዩት ምላሽ ይሰጡታል። ኤንስ የኛዎቹ ይገባቸዋል ብዬ አስባለሁ። ምኑ ላይ ነው የተዋሸው? ይሰማል። ምኑ ላይ ነው የተዋሸው? አንተማ ዛት አለው እኮ አላህ አልከን እኮ ዛት አለው አይደል? አላህ አለው። በቃ ኡስታዙ ደግሞ ዛት የለውም ነው ያለው። አንተ ቅድም ስትበል ነበረው ማለት ነው። እጅ አለው እግር አለው። እጅ ምንድን ነው የሚባለው? ባንተ አሁን በራስ የለውም አልክ እኮ አጨረስን እኮ ከአንተ ጋር አላህ ዛት አለው አልከን እኮ። እኔ መስል አላልኩም። እኔ መሰልኩኝ ዛት አለው ዛት የለውም የሚል እሺ፣ ቀላል እኮ አብዲ ቆይ ጭቅጭቅ አታድርገው። ቆይ አዳምጥ። አላህ ዛት የለውም የሚል ትክክለኛ ሙስሊም ነው ወይንስ ሐሰተኛ? እሱ ከእርስ በርሱ ችግር የለውም። እንትን አቂዳው ስለሚላይ ችግር የለውም አይደለም። ቆይ አላህ ዛት የለውም የሚል ትክክል ነው? እንደኔ አልኩ እኮ አሁን ምሳሌ ሰው እንደሚለያይበት እኮ ይታወቃል። ማለት እንደ ገንዘቡ የሚለያይ ነው ይላል። ኦኬ ከድር አሁን ለምሳሌ ትክክለኛ ሙስሊም ነው? አዎ እሱ እምነቱ ራሱ ያውቃል። ሙስሊምነቱ ማምናቀ አያምንም። ያንተን አካል አላህ አሁን እጅ አለው እግር አለው ባት አለው የሚለውን አያምንም። እሱ ስላላወቀ ሲያውቁ አብራቶ አታረቶ ሲያውቁ እሱን እኔ ልፈርድ አውቃለሁ ብሎ ነው የሚያምነው እሱ አውቃለሁ። ስለዚህ አላህ እግር ካለው የሚወጣ የሚወርድ ከሆነ እሱ የተሻለ ሰው አይደለም። የተሻለ ሰው ይጠይቅና ወይ ማጠናና እውነታውን ይረዳል።
በዛ በኋላ መረጃውን አይቶ የሚወስነው ይወስናል። ምንም እንትን የለውም እኮ እውነታውን ተረድቶ እኮ ነው። አባት ይዘውፈይ አንድ ጥያቄ ልመልስልህ አንተ ከጠየቀኝ ጥያቄ ውስጥ ማለት አንዴ አቢቢ ቆይ ተራ አቢቢ ያኛው ይሰማኛል። አቢብ ማለት ነው እጎን ነው ነኝ። አይ አንተን አይደለም አንተ ቆስ ከድር ምን አልከኝ? ምን አልከኝ? ስማ አይ አንተን አይደለም ቆስ ያኛው ቁርአን በቀጥታ ነው ዝም ብሎ የሚፈታ ቁርአን ዝም ብሎ የሚፈታው ማለት ነው ደግሞ አንተ እንትን ቀርታህ አይደለም ቀጥታ እንደተናገርክ ቅድም እንደፈታው እንፍታ አንድ የሆነ ኃይል ቀርታህ አንተ እስቲ አላህ ማለት ነው በቁርአን ላይ ትልቅ ላይ አድርገኝ ኦኬ እድነ ስራተል ሙስተቂም ማለት ወደ ትክክለኛው መንገድ ምራን አለ። ትክክለኛ መንገድ ላይ አይደለም አንተ ቀጥታ ከፈታው ማለት ቀጥታ ፍታስቲ አሁን ትክክለኛ መንገድ ላይ ነህ። በትክክለኛው መንገድ ምራን ሁሌም እለምነዋለሁ እንዳልሲት ሌላ የተሳሳተ መንገድ ውስጥ እንዳልገባ እንዳልወሰወስ ጠይቀዋለሁ። ሁሌም እንዳልሲት የሚል የለም። አጨምር ቁርአን ላይ አጨምር እንዳልሲት የሚል የለም እኮ ትክክለኛው መንገድ ምራን እኮ ይሄ የሚባለው ነው። አዎ ትክክለኛው መንገድ ምራን እሺ መጀመሪያ አልহামዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው እያለ ነው። ቀጥታ ከፈታን እኮ ምስጋና ይገባኛል አላለም። እንደውም ከፈለገ ይገባኛል አይደለም ይገባው እያለ ነው። አንደኛው ቀጥታ ትርጉሙ ላይ እንትን ነው ለሰዎች ነው አሁን እየተባለ ለአላህ ምስጋና ይገባው ብለን ለሰዎች ሚላለው ቁል ሚላል እዚህ ውስጥ ቁል ሚል በተፍሲሮቹ ላይ ያለው ተፍሲር ነው እንደ ቁርአን ግልጽና የተብራራ ነው ብሏል እኮ አላህ ነው እዚህ ጋር ያወራ ያለው አይደል እንዴ? እስቲ ያሳየን እስቲ ቁል ሚለው የቱ ጋር ነው? አይታየኝም እኔ የቁርአን ነው ተፍሲር ነው ያልኩኝ። ስለዚህ ተፍሲር አላህ አያቆም። አንደኛ ተፍሲር አላህና ተፍሲር አያቆም። ከዛ አላህ ፍቱት በዛ አይነት መንገድ ፍቱት አላለ። አንተ ለፖለቲካ ነው የመጣው? እሺ ቀጥል። ለፖለቲካ ተፍሲርና ሐዲስ አይቀበልም እኮ ከድር ተፍሲርና ሐዲስ ብዙም አይቀበል አንገናኝማ እንደዛ። ስለዚህ ማውራት አይጠበቅብንም። ችግር የለውም። ከሱ ጋር ተው ከድር እንተርኩም በለው ሲራሱ አይ ሐዲስ ማይቀበል ከሆነ ከሱ ጋር ማውራት አያስፈልግም። ምን ያላወራም። ምክንያቱም ከተሻለ ሰው ጋር ነው ማውራት ያለበት። ዜና አይደል እንዴ ከድር ሐዲስ ማለት እሺ ምንድነው የምትለው አንተ? አንድ እውቀት የለም። ለምን ምን ልትለኝ ነው? አይ ምን እውቀት የለም። ሲጀምር አንተ እውቀት እንደሌለ በስ ነው የምታውቀው። እውቀት የለም ይላል እንዴ? ወራጅ ከዚህ በፊት ስለማያውቅ ነው። ሶሪ እሺ አይደለም። እስቲ ትክክለኛው መንገድ ምራኝ ማለት ምን ማለት ነው? ትክክለኛ መንገድ ማለት አሁን ትክክለኛ መንገድ አይደለም እና ወረድ አሁን ምሳሌ አንተ አይደለም ምሳሌ ማን የጻፈው ትክክለኛ መንገድ ላይ ይሄንን ጽሁፍ ይሄንን ማን ነው የጻፈው? ትክክለኛ መንገድ ማለት አልገባንም። እዚህ ጋር ትክክለኛ መንገድ ምራኝ። ኧረ እባክሽ አላህ ነው በጅብሪል አማካኝነት ለረሱል ሰለላሁ ዐለይሂ ወሰለም ያወረደላቸው። አሁን ያለንበት መንገድ ትክክል አይደለም ማለት እኮ ነው። እንደዛ ከሆነ አይደለም እዚህ ተጻፈው እኮ ነው ያነበብነው አይደለም ይላል። ቁርአኑ ለኔ ብቻ ነው እንደወረደው፣ ለአንቺም ለወፎይም ለሁሉም እኮ ነው የወረደው። دخل فوي ቆይ አትጣሉ። ቆይ እንደዛ ቀጥታ ቅድም እንደፈታው አላህ እንደዚህ ይላል የምትለው አሁን ቀጥታ ቁርአንን እንደዛ ከፈታን ትክክለኛ መንገድ ላይ አይደለንም እያልክ ነው። ስለዚህ ራስህን አርም ማለት ነው አይደለም። ምንም ማረም ዛቱን ብቻ መርጠህ ከወሰርክ ይከብድባል። ይሄም ትክክል ነው። አሁን ምንም የሚሸፋፈን ነገር የለም። ግልጽ ነው። ምንም እኮ እንትን የለም። ምን ሆነ ነው ምን እኮ አሁን ምንድነው ግልጽ ያለው? ምን ግልጽ ያለው ነገር አለው? ግልጽ ነው እኮ ያመጣው ነገር ራሱ
አሁን እኮ ዝም ብለን እኮ የምታወራው ሲጀመር እኮ እንደ የሆነ ጥቅም አለው ነገር ለድነት የሚሆን ነገር ያወራህ እኮ አይደለም ሲጀመር ራሱ ከዚህ የበለጠ ምን እሱ እንትን ባይ ካልገባ ለምን ጠይቀው አዩ ደህና ነሽ አይደል ከከድር ጋር ይጨርስ መጀመሪያ ሀቢብዬ እንዴት ነህ ያለው እፎይ ደህና ነህ ሁሉ ሰላም አለው ፈጣሪ ይመስገን ምን ትላለህ አንተስ እኔ ምንም አይደለም ከድር እባክህ ሰሞኑን ትንሽ ራስ ምታት ሆኗል ከድር አልተቻለም አው ከድር እሱም ስህተት አለበት ታውቃለህ አይቀበልም እንጂ ከድርማ ብዙ ደቀ መዝሙር እኮ እያፈራ እኮ ነው ቁርአንን እኮ ሁሉንም እያስካዳቸው ብዙ መተዋል እኮ አሁን ቁርአን አንተ ሐዲስንና ተፍሲርን እየካዱ ነው ሐዲስ አይፈልግም ነው እሱ ከዲስ አይፈልግም ነው አይሆንም ለማምነው በቃ እሱ እንደ ሐዲስ ወሬ ነው ብሎ ነው የሚያምነው ወሬ ነው ብሎ ነው የሚያምነው ቁርአን ነው ቁርአን ብቻ ስለወረደ ያው ቁርአን ነው አላህ ያውቃል ተፍሲርንና ሐዲስን አላህ ያውቃል እኔ ቁርአንን ብቻ ነው አላህ ያወረደ ብዬ የሚያምነው ስለዚህ ተፍሲር ሐዲስን ያላምንበት ምክንያቱም አላህ ያውቃል አይደለም ቆይ አንቺ ቅድም ደግሞ ሙስሊም እስልምና ማን ነበር ወይ ንገሪኝ አንቺ አዩ ሰው ዝም ብላ ነው ባክ እስልምናንማ መሐመድ ነው አይፈጠረው አሁን አንድ ሰው ተገኝቷል የብዙ ሰው ስህተት እዚህ ጋር ነው እስልምና ማን የፈጠረ ሀቢብ ይኸውልህ እፎይ ነቢያችን ሰለላሁ ዐለይሂ ወሰለም ነብይ እንደማንኛውም ነብይ ነው እንጂ እስልምናን እንትን አይደለም ከአላህ የወረደውን እሺ እስልምና ከመሐመድ በፊት የጀመረው አለ ይኸውልህ እስልምና ሲጀመር ከአዳም ጀምሮ እስልምና ነበር አላህ Subhanahu Wa Ta'ala መረጃ አለ እስቲ አንድ መረጃ ከመሐመድ በፊት ለመኖሩ ቁርአን ይኸው አደም አንተ ከአደም በፊት የነበረ ሰው በሳተካን ከአደም በፊትም ሰው ነበረ አይደለም ከአደም በኋላ የነበረ ሰው ምን ነበር መሰለህ እፎይ መሐመድ የሚከተለው ሚለተ ኢብራሂም አኒፋ አንድ አምላክ የሚያመልክ ነበር ኢብራሂም እሱን ነው የሚከተለው እስላም የሚባለው አንድ አምላክ የምትከተል ከሆንክ ሙስሊም የምትባለው አንድ አምላክ መጀመሪያ አንድም ሶስትም ነው ካልክ ከእስልምና ትወጣለህ አይልም አላህ አንድ ነው እስልምና የሚባል ሃይማኖት ነበረ ከመሐመድ በፊት ከድር አኒፋ ነው የነበረው አኒፋ የለም ስለዚህ እስልምና የሚባለው መሐመድ ጊዜ ነው የተጀመረው ማለት ነው ስለምፈልግ እዚህ ጋር እኔ መኖር ስለምፈልግ ራሳቸው ፍቱትና ከ600 አመት በኋላ ነው የመጣው እዚህ ጋር ራሳቸው ፍቱት እንዲህ ነው ብዬ መናገር አልፈልግም እኔ መኖር ፈልጋለሁ እዚህ ጋር ነው ትልቁ ከ600 አመት የመጣው ነቢያችን ሰለላሁ ዐለይሂ ወሰለም ያስፋፋው እንጂ ሀቢብ እሺ ማስረጃ ከመሐመድ በፊት ከድርም ተስማምቷል አዩ እንዳለችው ከድርም እስልምና የሚባል ከመሐመድ በፊት የለም ሐኒፋ ነው የሚባለው ኢብራሂም መንገድ ነው የሚባለው እስልምና የሚባል አለ ካልከኝ አንድ ማስረጃ ከመሐመድ በፊት ከ600 አመት በፊት ከዲር እስልምና የለም ነው እንዴ ያልከው አይ ሚለተ ኢብራሂም አኒፋ ተከታይ ነው ኢብራሂም ቁርአንማ የምትከተል ከሆነ ታዲያ ኢብራሂም ያለ ጊዜ አስታውስ እኔም ከሙስሊሞች ነበርኩኝ የሚለው ኢብራሂም እስልምና የሚባል ሃይማኖት የለም እስልምና ስም እስልምና እዚህ ጋር ኡስታዝ ኤአይ የሆነ ነገር ልንገር እዚህ ጋር ማለት ነው ኡስታዞች ምን ብለው እንዳስተማሩ ልንገር እዚህ ጋር መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ከመጡ በኋላ 50 ረካ ሰላት ነበረ የተሰጠን እሳቸው እየተመላለሱን አላን የኡመቴ አይችልም 5 ረካ አርጋቸው አርግ ብሎ አላን እየተመላለሰ እየጠየቀው ስለዚህ ኡስታዞች ለምን እንደዚህ ብሎ ተናገሩ እና ምን ቁርአን ላይ ለቡሻት ነው ኡስታዞች ተናግረዋል እዚህ ጋር ስለዚህ ኡስታዞች ራሳቸው ናቸው በኋላ ላይ እንደመጣ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ከመጡ በኋላ እንደተፈጠረ አይሻ ቤቱ ተኝቶ ነበር አለች እኮ እዛ ቀን በህልሙ ነው ቤቱ ተኝቶ ነበር ብላ እኮ ሌላ ሐዲስ አለ ስለዚህ እዚህ ጋር ሰው የሚያራምድ ሐዲስ ሰው እንደፈለገ በተለያየ አቅጣጫ ገባ አይደል አዩ ይሰማል አው ይሰማኛል ጠይቀኝ ግልሽ አንጂ የሚጠይቅ ለዚህ ለማብራት አንደኛ ሰዓት የለም ሁለተኛ ደግሞ
አንቺ ኡስታዞች አሉ እውቀት ያላችሁ በመሰረጃ ምን ነግሮሽ አለ። አሁን ወፍ ጋር ቆይ ተማረችው እኮ ነው መልስ አንችልም። የተማረችው እኮ እየነገረች ነው። ቆይ አልዋሸችም እኮ ሀዩ፣ አንቺ አሁን የነገሩሽን ነው። እሱ ቁርአን ላይ የለም፣ ያ ቁርአን ላይ የለም፣ ያ ቁርአን ላይ የለም። እና የዛለታ ሙሐመድ መጥቶ ጅብሪል መጥቶ ደረቱን ቀዶት ከሆዱ እንትን አውጥቶ አጥቦለት ከዛ ከመካ እስራኤል ሄዶ ከመስጊድ አላስቃ ደግሞ ሰማይ ላይ 7ኛ አልፎ ሄዶ ተመላልሶ ከ50 ወደ 5 አስቀነሰ የሚለው ውሸት ተረት ነው። በአንድ ሌሊት አይደለም። እኔ እኮ እዚህ ጋር እንደዛ ነው እያልኩኝ ሳይሆን ወይ ያ እንደዛ ብለው ነግረዋቸዋል። ቁርአን ላይ ማስረጃ የለም አንድ በይ። ሙሐመድ ሲሄድ ያየው የለም ሁለት በይ። ሲሄድ ያየው የለም ሁለት በይ። እንደገና ደግሞ ወደ መስጊድ አላስቃ ሲሄድ ምዕራጅ ሄዷል አይደለም። ማን እንደሄደ አይናገርም፣ የት እንደሄደም አይናገርም። አዘጋጀ ካለ ሰማይ ላይ ሄዶ ከ50 ወደ 5 አስቀነሰ ምናምን በሚራጅ ወደ እንትን ሄደ ምናምን የሚል የለም። ሉክ መቃብር ውስጥ ሙሳን አገኘው ይላል። ተመልሶ ደግሞ ሰማይ ላይ አገኘው ይላል። አንድ በይ። ሁለተኛ አይሻ ደግሞ አይሻ ሳትሆን እንትና ማን ነበር ስሟ? እኔ ጋር ተኝቶ ነበር ያደረው የትም አልሄደም ብላለች። አይሻም ብላለች። ቡስ አይሻም ተኝቶ አድረዋል ብላለች። ሀያት ክርስቲያኖች እየተናገሩ ነው እዚህ ጋር አይደለውም። እኔ ቀድም ተናግራለች። እየተከታተልኩ ነው። ድሮ ሪፖስቶቿን የት ሙስሊሞች እየተማርኩኝ ነኝ እንጂ አልወጣውም። ስለዚህ እኔ ከእስልምና አልወጣውም ነኝ፣ ግን ትምህርት ላይ ነኝ። ስለዚህ አትጠይቅ። አንቺ ሐዲስ አንደኛ አልተቀበልሽም። ሐዲስ ያልተቀበለ ደግሞ በቃ አትቀበል። ለምን ሀዩ እንዳትቀበይ? ሐዲስ ማልቀበልበት ምክንያት አላህ ሐዲስን አያውቅም፣ ቁርአንን ብቻ ነው አላህ የሚያውቀው። ስለዚህ እኔ ለምንድን ነው በቃ ጎበዝ ነቢ መሐመድን አትቀበይም? እቀበላቸዋለሁ እና የሱ የተናገረ ሐዲስ ታረጀ ነው ማትቀበል። ካልተቀበልሽማ ቁርአን መቀበል የለብሽም ማለት እኮ ነው። ሐዲስ ተናገረ ያለው መሳለ ቁርአን ላይ አንተ ሀሽም አላህ ሱብሃነሁ ወተዓላ 2 3 ሚስት አግቡ ነው አለ። ሐዲስ ላይ ደግሞ ነቢ መሐመድ 9 እስከ 11 ሚስት አግብቷል ስለሚል ከቁርአን ጋር ይጣላል። አትናገር ዝም ብለህ አንተ ወጥቶ አንተ ጣልቶ የለም ላያንጠቁ አንልሐው ሚል ቁርአን በቃ ይሄ መብቴ ነው። አንተ ውደድ፣ ሐዲስንም ተስርኑ አንተ ውደድ። እኔ አልፈልግም፣ ቁርአንን ብቻ ነው የሚከተለው። ስለዚህ አንተ መውደድ ትችላለህ። ጎበዝ ነቢ መሐመድ ብሎ አስተውሪ። እኔ ነብዩ መሐመድ ባላምን እንደ ኧረ ተው፣ እኔ መጥፎ አታስወራኝ። እኔ መኖር ፈልጋለሁ። አንቺ ከፈለሽ ከተማ ትባቻለሽ። አንድ ነገር ልጠይቅህ። እሺ ቆይ አሺም አቢቢ እናወራለን። አሺም ሳይ ሙስሊም 203 ላይ አባቴ ጋነም ይገባል የሆነ ሰውዬ አባቴ የት ነው አለው ብሎ ሲጠይቅ አባቴክና አባቴ ጋነም ውስጥ ናቸው ብሎ አውርቷል። ይሄ አሁን ከነብዩ የሚጠበቅ አይደለም ይሄ። ስለዚህ ከቁርአን ጋር የሚጋጭ ቃል አለው። ስለዚህ ዝም ብለህ አታውራ ነው ብለህ የትኛው ሐዲስ ላይ ነው? የትኛው ሐዲስ ላይ ነው? ሳይ ሙስሊም ላይ ሰሃህ ሙስሊም የት አባቴክና አባቴ እሳት ውስጥ ናቸው አላለም? እሺ አባቱ አምጣው። ዝም ብሎ መብራት አይደለም እኮ መስረጃ አምጣው። ዝም ብሎ መብራት አወጣላለሁ። መስረጃ እሺ አወጣላለሁ። ተረጋጋ። ሰሃህ ሙስሊም አቡበካሪ አወጣላለሁ። ተረጋጋ። ተማም አውጣው። ያውጣ እሱ ያውጣ። ግን እኔ ኦኬ አይደለም ብለህ ታምናለህ? ዝም ብሎ መብራት በእንደ መስረጃ ምናምን እንደሚያወሩ አይደለም ብለህ ታምናለህ? አላለም። እፎ እኔ ልጠይቅ እንዴ? አላለም። አምጣው። ኦኬ ሳይ ሙስሊም ላይ አለ፣ ሱናን አቢ ዳውድ 47 18ም ላይ አለ። እሺ አሳየኝሽ። ማየት ማመን እኮ ነው። ኦኬ መክፈት ትችላለህ? ከድር መክፈት ትችላለህ? መክፈት የሚችል ጣሃ ይሰማል። መክፈት ምናምን እኮ አይደለም። ጣሃ እሺ ሞከስ ሳይ ሙስሊም ነው። ሱናን አቢ ዳውድ ላይ ያለው እና ሰው አለው 47 18 ሱናን አቢ ዳውድ 47 48 በአሁን ሰዓት ግን ማወቅ ያለባቸው አንደኛ ሐዲሶች ብዙ የተጨበረበሩ ሐዲሶች ስላሉ
ሙሉ ሐዲስ ያው ሳሂህ ነው። ሳሂህ አይደለም። ሰሒህ ማለት ሰሒህ አልሙስሊም ያ ክታብ ማወቅ አለበት። ዝም ብሎ ሰሒህ ማለት አይደለም እኮ ሰሒህ አልሙስሊም ማለት ችግር የለውም። ያው አባትና አባቴ ጋነም ናቸው ብሏል። ወይንም ደግሞ እንትና ያለውም ይቻላል። ከዘር የተናገረውንም መክፈት ትችላለህ። ከዘር የተናገረው ሳሂህ ሙስሊም 203 ላይ የሚገኝ ነው። እሺ እኛን ሁለቱም ላይ እሺ 47 48 ቢሏል ኮኔክት ማለት 203 ላይ ከዘር የተናገረው 203 ላይ ይገኛል። ሳሂህ ሙስሊም 203 ኦኬ። ያው ከፍቶልሃል። ስክሪንሾት አለ። ይሄ ምንድን ነው? ተርጉመን ይከፈታል። በአረበኛ አምጣልኝ። ሰሒህ ሙስሊም በአረበኛ ይከፈታል። ችግር የለው። ከዘር ያንተን አረብኛውን ነው የፈለገው። አረብኛው ይከፈትለት። ያው ተከፍቶልሃል። አረብኛውን አድርግለት። አስማ ከላሚ ይሄ የእንትን አይደለም። ይሄ አፕሊኬሽን አውቃለሁ ከዚህ በፊት አይደለም። እነ ትግሮች የሚጠቀሙት አፕሊኬሽን ነው። አምንም የአፕሊኬሽን አይደለም። ጎግል ላይ ግባ። ክሮም ወይም ጎግል ላይ ግባ። ክሮም ላይ ነው ያለው። ወደ አላምልህም። ውጣ። ድምጽ አይሰማም። ይሄ አውቃለሁ። ከዚህ ውጣ። ይሄ አፕሊኬሽን አውቃለሁ። አስማ ይሄ አፕሊኬሽን አውቃለሁ። ሌላ ግባ። ይሄ አፕሊኬሽን አውቃለሁ። እንዳንተ አውቃለሁ። ይሄ ድምጽ እየተሰማኝ አይደለም ግን ውጣ። አሁን ቆይ አንዴ ተመለስ። ኮፒ ለምን ታደርጋለህ? ኮፒ ታደርጋለህ? እሱ ጋር አፕሊኬሽን እኮ የሚመጣው ጻፈው እዛ ያለ ጽሁፉና ኮፒ ያደረኩት ነው። ወንድሜ ኮፒ ያደረኩት ጽሁፉን ነው። የሐዲሱ ጽሁፍ ሀቢቢ አስማ ከላሚ በዛ እንሸወር ምንና ጻፉና ታምጣው። ኮፒ የተሸወድከው ራስህ ነህ። እዚህ ጋር አንተ ራስህ ነህ የተሸወድከው። ሱናን አቢ ዳውድ ነው። ሳሂህ ሙስሊም በልና ጻፍ። ክርስ እንትና ስለዚህ ታርገው ሳሂህ ሙስሊም ስለዚህ ታርገው አሳኝ እንጂ ወደ ታም ነው ትስራለህ። ሳሂህ ሙስሊም እሺ ይታያል። ሳሂህ ሙስሊም የሚጻፍኩ ነው። ያ 203 በአረበኛ ገልብጠው። ይሄው በአረበኛ ገልብጠው። ሰርች በለው ከዛ አረብኛው ነው። ሳሂህ ሙስሊም 203 ይሄው ያ አረብኛው ነው የፈለገው። ውጣ። ከዚህ ውጣ። ምንድነው በቃኛው ሰውዬ አይደለም። ይሄ አፕሊኬሽን ከዚህ በፊት አውቃለሁ። ካላ ይሄ አለምንም ይሄ አፕሊኬሽን አለምንም ጤናም የለ እንደ ሰውዬ አይደለም። በዚህ ሊንክ አላምንም። ሌላኛው ሊንክ ላይ ግባ። ታዲያ ምን የምትፈልገው ሊንክ? ሌላኛው ሊንክ ላይ ግባ። የምን ሊንክ ነው የምታወራው? ምን መሰለህ ይሄ ክሎዝድ ዌብሳይት እኮ ነው። ተጣጣቁ አፕሊኬሽን አይደለም። ሲጀምር አይደለም። ይሄ ሊንክ ነው። ሊንክ አውቃለሁ። ይሄ ከከላይ ያለው ነው። ኦኬ እሺ፣ አንተ ሊንክ ንገረን። አንተ የምትፈልገው ንገረን። ችግር የለውም። እሺ፣ አንተ የምትፈልገው ምንድን ነው? ምን ሚል ነው? አፕን ንገረን። አንተ የምትፈልገው ላሳይህ። በዚህ ላሳይህ። ችግር የለውም። በጣም ቀላል። አሪፍ። ቀጥል። እንዳንተ ቀላል አይደል እንደ ራስን ካለ ምንድን ነው ችግሩ? ጠብቅ የትኛውን አፕ ነው የሚፈልግ አናውቅም። አይደለም አሁን እሱና ከዚህ በምንድን ነው እንትን አሉት? ከድርም አወጣለት። ይሄንን አልፈልግም ማለት እኮ አይደለም። ምን ነው የተቃወመው? ምን አውቄ ለምኑን እየተቃወመ እንደሆነ አልገባኝም። እኔ አሁን በምን እንደሚከራከሩ አይታወቅም ገና። ያ እሱን ስላልተቀበለ እኮ ነው። ተከፍቶ ነበረ። ራሱ ይክፈትልን። ቀላል እኮ ነው። እኛ እንደማናሽ የታወቀ እኮ ነው። ኦኬ ከፍ አድርጌ ያለው እንደውም ጣየር
እዚህኛው ላይ አውጡልኝ ከማለት ራስ እንደውም አውጣው በነገርን እኔ ኪታቡንም አውጣላለሁ ችግር የለውም። ምን እንደፈለክ ስላልገባን ነው። ራሱም ጋር አልተግባባም ይሄ ሰውዬ። ኦኬ ይሰማል? ሚዩት ነህ? ኦኬ አሁን ከዚህ ላይ ምን ይላል? ሰሒህ ሙስሊም ይላል። ምሽ ኦኬ አንብበው። እሺ ምን ይላል? ምንድነው የከፈትከው? ሰሒህ ሙስሊም እንደዚህ ማምጣልኝ እያልኩህ ነው። ያው ምንድነው የከፈትከው አፕ ምንድነው? አቢ ሰሒህ ሙስሊም ብለህ እንደዚህ አድርገህ ጻፍ። ከላይ እንደዚህ ነው የሚያመጣው። እኔ ማምድልኝ ነው ሰሒህ ሙስሊም ይለት አለ። ምንድነው የከፈትከው? እኮ ምንም የሚታወቅ ነገር አልከፈትከው። ኦኬ አይታይህም? ድረገጹን አስተዋውቀን ያልነህ ዝም ብለህ ስክሪንሾት ጠብቅ ታነባው ማውን እዚህ ጋር ጠብቂ። እኔ ያስቀመጥኩትን እና ጠብቂ ቆም ቢባ አንቺ ምን ነሽ? ለምን ትበሳጫለህ? ክፈተው እኮ ነው የተባልከው አይደል? እሷ ምንድን ናት? አይመለከትም። ከዲር ምን ብላው ነው? ከዲር እስቲ ንገረኝ። እሺ ክፈት በቃ ራስ። እሺ ሳይ ሙስሊሙ 103ን ክፈት። እሺ ራስ ክፈት። አይር መክፈት አልችልም እና ክፈቱ በዛው። ምንድነው ስማችል ከሆነ ካዳ ሲከፈትልህ ምንድነው የምትለው? የከፈትከው በአረብኛ ስክሪንሾት ነው የከፈትከው። ምንድነው የከፈትከው? ራሱ ጤና አለህ ግን ጥያቄ ምንድነው? መሰረቱ ምንድነው? ግቡ ምንድነው? ግራ ገባ ነው አይደለም? ምን እዚህ ጋር ነብያችን ሰለላሁ ዐለይሂ ወሰለም ምን አለ መሰለህ ያንተና አባትህና እናትህ ነው ጀሃነም ውስጥ ነው ያለው ልጅ ነው ያለው እያሉ ነበር። እዚህ ተረተኛ እና ላሉም ነው የምትለው እኮ ላሉም ካለ ያው ተከፈተል ወንድማችን ሲከፈትልህ ይሄ አለልህም ባይ ካላመንክ ያንተ ችግር ነው። ያንተን ዌብሳይት አሳይ ስትባል አትረብሽ በቃ። ወይንም ዌብሳይትን አንጣ የትኛው ላይ ከፈትልህ ስትባል ማሳየት አልቻልክም። ክፈት ስትባል አልችልም ማለት ካለ ምን እናግዝህ? ከራስ ተስማማ። ሀዩ እንዳለች አይሻልም? እፎይ እስቲ አንዴ ፍቀድልኝ። ጣሃን አንድ ጥያቄ ልጠይቀው። ኦኬ መሐመድ አባት ቆይ ጋንም ነው አይደለም? በቀላሉ እንስማማ። እንደናንተ አስተምሮ ጋንም ገብቷል ወይንስ ገነት ነው? የመሐመድ አባት ወጣ። ኤኒዌይስ እናንተ ሰዎች ምን ትላላችሁ? እና ቢኒ ያለ አባት የሆነ ሰውዬ አባቴ የት ነው ያለው ብሎ ሲጠይቅ አባት በገሃነም እሳት ውስጥ ነው አለ። ከዛ ሰውዬው አዘነና ወደ ኋላ ሲመለስ ጠርቶ አባትክም በገሃነም ውስጥ ናቸው አሉ። በእሳት ውስጥ ማለት ነው። ምንድነው የምትሏቸው? እናቱንም እንደዛ እናቱም ገሃነም እንደሆነች ነው የሚያምነው። ገሃነም ነች። ገነት እንድገባ ጠይቄ እምቢ ብሎኛል። አላህ መቃብሯን እንድጎበኝ ብቻ ነው የተፈቀደልኝ ብሏል። ያው አዲስ አሁን ይሄ ለዓለም እዝነት ተብሎ ተልኮ እንዴት አባቱና እናቱን አድንም ቢባል መልስ የለውም። አሁን አሺም ዝም ብሎ ነው የሚያወራው። ከዲር ስነ ስርዓት ያስበናት እንደ አዲሱ መሰረት አባቱን እንዴት አላዳንም? ኧረ እባክህ እሱ አዳኝ ማን አለ? ሲጀመር አላህ ነው እንጂ የሚያድነው የሚገለው አላህ ነው እንጂ እሱ ነው እንዴ? ዝም ብሎ ነው የምታወራው አንተ። አይሆንለትም። ሸፋ አይሆንም። ሸፋ እሱ ቂያማ ቀን ነው እሱ። የቂያማ ቀን ታዲያ መቼ ነው? እሳት ዛሬ ነው እንደ ገባ ታዲያ እሱ አሁን ነው እንደ እሳት ውስጥ ነው እንደ አሁን ራሱ ያኔ ሸፋ ሆኖ ማውጣት ይችል ማለት ማውጣት ይችሉ ነበር። አውጣም ብሎ ሳይሆን ይችላሉ፣ ለወደፊት ሊችሉ ይችላሉ እንጂ ይችሉ ነበር ትላለች እንዴ? ይችሉ ነበር። ምንድን ነው በገሃነም ውስጥ ነው ካለ ውስጥ ነው በቃ። እስቲ ይወጣል የሚል አምጣ አንድ ማስረጃ። ኤሌ በቂያማ ቀን አብደላ ብን ሙጠሊብ እሳት ውስጥ ነው። አብደላ እሳት ውስጥ ነው። አንተ ልታወጣ አትችልም።
አባቱ ሳይወጣ እናቱ ሳይወጣ ቆይ እናንተን ሸፋ ሆኖ ገና ገሃነም ያወጣናል ብላችሁ ትጠብቃላችሁ? አንድ ነገር እሺ፣ አሁን እዚህ ጋር ማውራት እችላለሁ? በቂያማ ቀን ያወጣል፣ ሊያወጣ ይችላል። በአላህ ነው እሱ። ሃሽም አባትና እናቱ ይወጣሉ በቂያማ ቀን ከገሃነም? ኧረ ሃሽም ዝም ብለህ ታውራታው። ቆይ አንዴ ይወጣሉ አመድ። እሺ ቆይ አንዴ እንደን ይኸውልህ ሸፋዓ የሚሆኑት ረሱል አለይሂ ሰላቱ ወሰላም ይኸውልህ መሰረቱን ለያዘ ሰው ነው። ገብቶሃል አይደል? ምንድነው መሰረቱ? እናቱና አባቱ እንደዛ ከሆነ እኮ እስልምናን ለያዘ ሰው ነው። እና እናቱና አባቱ እስላም አልነበሩም ያኔ? አልነበሩም። አብደላ ማለት ያላ ባራ ማለት እኮ ነው። አይ እሱ አብደላ ማለት ያላ ባራ ማለት እኮ ነው። ታዲያ እና ያላ ባራ ብሎ ስለተጠራ ብቻ አብደላ አሁን አንድ ሰው አብደላ ስለተባለ ብቻ ሙስሊም ይሆናል? ኦኬ እንደዛ ከሆነ ሙስሊም አልነበሩም ማለት እኮ ነው። እስልምናማ ሙሐመድ ጋር መጣ በኋላ ከ40 ዓመት በኋላ ከዲጃና ገብቶ ካለፈለት በኋላ እና ነብይ ከሆነ በኋላ ነው እስልምናን የመሰረተው። እነሱ ደግሞ አስቀድሞ ነው የሞቱት። ልጅ ሆኖ እኮ አልኩ ሙሐመድ እናቱ ራሱ ወለድ ነው የሞተው። አብደላ ገና ሳይወለድ ጉዞ ነው ማለት ነው። ከዲር ጤነኛ ነህ እንዴ? አሁን መልስልኝ ጥያቄን። እሺ ምን ላይ መልስልኝ? ሙስሊም አልነበሩም። ሙስሊም አልነበሩም። ስለዚህ ክርስቲያን ነበሩ ማለት ነው። ነብዩ መሐመድ በኋላ ላይ ነው እስልምና የመጣው። አንተ እንደምትናገር ከሆነ እንደዛ ነው ማለት ነው። እንደዚህ ምን አለ መሰለሽ፣ በዛ በመሃል ላይ በነቢያት መሃል ላይ ክፍተት አለ። ለምሳሌ አሁን በኢየሱስ በሚትሉት ወይም ኢሳ ከመጣ ካለፈ በኋላ 600 ዓመት በኋላ ላይ የተፈጠረው በመሃል ጃሂልያ የሚባል ጊዜ አለ። ጃሂልያ ማለት አልተፈጠረም። እሱ አልተፈጠረም። ህዝብ አሁን እዚህ ጋር እኔ በሌላ ኪዛት ታስገባኝ። ጥያቄን መልስልኝ። የሚፈጠር አይደለም። ኢየሱስ ነብዩ ኢሳ የሚፈጠር አይደለም። እሱ ያንተ ተረት ነው። የሚፈጠር አይደለም። አሁን ስለሱ አወራው እኔ እኮ አሁን እዚህ ጋር ስሙን ሳጠራ አሁን የጠየቅኩን ብቻ መልስ አይደለ? አዎ የጠየቅኩ ብቻ መልስ። እዚህ ጋር የምን ፖለቲካ አይደለም። እኔ እውነታውን ነው የተናገርኩት፣ የተማርኩትን ያየሁትን ነው የተናገርኩት። እዚህ ጋር የሚፈጠርም አይደለም። እሺ እኛ ተማሪ እሺ፣ አንቺ ሙስሊም ነሽ፣ ለዛ ነው ለእኮ። አልሐምዱሊላህ ሙስሊም ነኝ። ምን ይጠብቅ? ሙስሊም ሆነሽ ነው ኢሳ አልተወለደም ሙስሊም? እሱ ያንተ ተረት ነው እባክህ። አዩ በቁርአን ነው አሁን የተጠየቀችውን። እሺ እኔ በቁርአን አምናለሁ። በእስልምናው ኢሳ ያላ ቃል ነው። ያላ ቃል ደግሞ የተፈጠረ አይደለም። ያላ መንፈስ ነው። ያላ መንፈስ ደግሞ የተፈጠረ አይደለም። ያላ ቃል ነው ማለት ሁን የሚለው ነው። ገብቶሃል? ኖ አልተባለም። ሁንማ ከሆነ አንተም ሁን ነህ። ሁን ሁላችሁ ሁን ናችሁ። ኢሳ ግን ያላ ቃል ነው አይደለም? ና listen ያላ ቃል ነው አይደለም? ያላ ቃል ነው ማለት ምን ማለት ነው? ቆይ ያላ ቃል ነው አይደለም? ኢሳ ቆይ ያላ ቃል ነው አይደለም? ሁን የሚለው ማን አለ? አልተባለም። ያልተባለውን አትበል። ቁርአን የሚለው ብቻ እንበል። ቆይ ከኢሳ ውጪ ያ ከሊመቱ ተብሎ የተጠራ ከኢሳ ውጪ ያላ ቃል ተብሎ የተጠራ አንድ ነብይ አለ? ያላህ ቃል የተባለ ሳይሆን ወደ ኢሳ በሚል ቃል ሳይሆን ምናምን አይደለም። ኖ ከኢሳ ውጪ ያላ ቃልና መንፈስ ተብሎ የተጠራ አንድ ሌላ ቃል አለ? አደም ባላህ ቃል ነው የተፈጠረው። ሁን በሚል ቃል አልጠየኩም። በማን ቃል ተፈጠረ አይደለም የጠየኩህ። ያላ ቃሉና መንፈሱ ተብሎ የተጠራ ከኢሳ ውጪ አንድ አለ? ያላህ ቃሉ ተብሎ እኮ አልተጠራም። ገብቶሃል? ተብሏል። ከሊመቱ ሁ ማለት ነው ማለት እኮ ከሊመቱ ማለት ባላህ ከሊመቱ ማለት ንግግሩ ማለት እኮ ነው። ያላህ ቃሉ መንፈሱም እኮ ከሊመቱ ተብሎ የተጠራው ማለት እኮ ንግግሩ ማለት ነው። ንግግሩ የሚባለው ሁን የሚትለው ንግግር ነው። ኦኬ እሺ፣ ቁርአን ያላ ንግግር ነው። ያላ ከለም ነው አይደለ? ቁርአን ያላ ቃል ንግግር ነው። ፍጡር ነው? ፍጡር አይደለም? አይደለም። ምንድን ነው? ባህሪ ነው። እናመሰግናለን።
ምን አልከን? ኢሳም የአላህ ንግግር ነው ቃሉ ነው አልከን። ቁርአንም የአላህ ቃል ነው ንግግሩ ነው አልከን። ልክ እንደ ቁርአን ኢሳም የአላህ ቃሉና መንፈሱ ነው። ቃሉ የአላህ ቃል አይደለም ማለት ነው። አላህ ሁን በሚል የተፈጠረ ነው ያልኩ። አሁን ራስህ ተናግረህ እየሰማሁህ ነበር። አይልም። አውጣው ቁርአኑን አውጥቶ ነበር። አውጣው ከሊመቱሁ ሚለው ቃሉ ንግግሩ ነው። አላህ ንግግሩ ነው። ይሁን አንተ ባልከው መሰረት የአላህ ቃሉ መንፈሱም ኢሳ አይደለም ሁን አለው ሆነ። ገብቷል። ችግር የለውም። እሱ በስጋ ስለ ስጋው ሁን የሚለው ተነገረለት። እርሱ ግን ኢሳ ምንድነው? ኢሳ ምንድነው? የአላህ ቃልና መንፈስም ነው። በስጋ ተገለጠ። ቁርአኑ ምንድነው? ቁርአኑ ምንድነው? ወረቀት አለው። ወረቀቱ የሚታይ የሚነካ ነው። አዳምጣ። ወረቀቱ የሚነካ አዳምጣ። እሺ ቁርአኑ ወረቀቱ የሚነካው ፍጡር ነው ፍጡር አይደለም? ወረቀት እሱ ወረቀት ከላይ አልወረደም እኮ ቃል ነው የወረደው። እሱ ወረቀቱ የተጻፈበት ነው እንጂ ቁርአን አይደለም ወረቀት። ኦኬ ቁርአኑን አንስቼ ፍጡር ነው ፍጡር አይደለም ብለህ ያንን እስተነ ወረቀቱ ምንድነው የምትለኝ? ወረቀቱ እኮ የኮፒ የሚደረግ ነው። ገብቶሃል አይደለ? ቃሉ ነው እንጂ ወረቀቱ እኮ ቃሉስ ለምሳሌ አሊፍ ላም ሚም ይሄ ፍጡር ነው ፍጡር አይደለም? የሰማኸው አይደለም? ምንድነው? ፍጡር አይደለም። የአላህ ባህሪ ነው። የኔ ድምጽ ፍጡር ነው አይደለም? አንተማ ፍጡር ነው። እንዴት ነው ታዲያ ፍጡር አይደለም ያልከው? አሁን የሰማኸው የፍጡር ቃል ነው የፈጣሪ ስልህ ፍጡር አይደለም እንዴት ትለኛለህ? እኔ ራሴ ነኝ እንዴ ተናገርኩት? አላህ ነው የሰማው። አሊፍ ላም ሚም አልከው ነው። እስትንፋስ ነው። አሊፍ ላም ሚም አልከው ነው። እኔ አላህ ቃል አልኩ እንጂ አንተ የተሰማኝ አንተን ድምጽህን አይደለም። ስለዚህ በእኔ ውስጥ የሰማኸውን ያለህን ቃል ፍጡር አይደለም ካልክ ድምፄ ፍጡር ነው ብትልም ስቲል ምኑ ቃሉ ፍጡር አይደለም ማለት ነው። ስለዚህ ኢሳም በመሬም ሲወለድ ስለ ስጋው ሁን በሚለው ተፈጠረ ተብሎ ቢነገር ችግር የለውም። እርሱ ግን ስጋ ብቻ አይደለም ቃል የተዋሃደው መንፈስ ያለ የአላህን ቃልና መንፈስ የያዘ ስለሆነ ፍጡር አይደለም ፈጣሪ ነው። የአላህ ቃልና መንፈሱ ፍጡር ስላልሆነ ስማ ባላህ ሁን በሚል ተባለው እኮ ማለት ነው። በሰውኛ በሌላ በተለመደው አይነት ስላልመጣ እኮ ሁን ተባለ አይልም ነው። ለምን ትቀጥፋለህ? አልቃሃ ማለት ምን ማለት ነው? ሁን ማለት ነው። ምን ነው አልቃሃ ማለት? ሁን ማለት ነው። አልቃሃ ማለት ወደሱ የጣላት ንግግሩ አላህ ማርያም ክፈት ተጣለ ማለት አንድ ነገር ተጣለ ማለት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው አይደለ? አይደለም። አው ቆይ አዩ ለምሳሌ አንቺ የሆነ ነገር ጣልኩ ብትይ እጅሽ ላይ ነበር አልነበረም? ወደ መሬት ጣልኳት ብትይ እጄ ላይ ነበር። እሷ ናታ። ስለዚህ ያለ ነገር ነው ተጣለ የሚባለው እንጂ የሌለ ነገር ተጣለ አይባልም። ያለውን ነገር ስለዚህ አላህም ቃሉን ወደ መሬም ጣላት። ያ ቃሉ ደግሞ ፍጡር አይደለም። ያላህ ቃል ፍጡር ስላልሆነ ያ ቃል ስጋን ለበሰና መጣ። ስጋን ለብሶ ቃሉ ምን ሆነ? ተገለጠ። ልክ ተጣለ ሲባል እሱን እዛ መጽሐፍ ቅዱስ ላይ ያ ግልጽ ነው። ቁርአኑ እንደዛ ነው የሚለው። እሺ ለመጨረሻ ልጠይቅህ። ይሄንን አንተ ስላልተረዳኸው ነው እዚህ ጋር አንተ ያልተረዳኸው እዚህ ጋር አህመድ ለመጨረሻ ልጠይቅህ። ከኢሳ ውጪ አንድ ሰው ያላህ ቃሉና መንፈሱ ተብሎ የተጠራለህ በሐዲስም የነገርኩህ እኮ ነው። ልንገርህ እኮ እኔ ጥያቄን ብቻ መልስ ተብሎ የተጠራ አንድ ሰው አለ ወይ? ኢሳም ሁን በሚል ቃል ነው የተፈጠረው። አልጠየቅኩም። ምክንያቱም ማታውቅ ከሆነ ሳይ ሙስሊም 94 እና 95ን ቼክ አድርገው አህመድ፣ ነገ እንገናኝ። ነቢያቶችም ምንም የሚሰበሰቡና ሸፋ ለመሆን
ሁሉም ሲናገሩ ኢሳ ብቻ ነው የአላህ ቃሉና መንፈሱ ተብሎ የሚጠራው። ዛጋም በመጨረሻ በቂያማ ቀንም ከሌሎቹ የሚለየው ኢሳ አንዱ ከአንዱ ይለያያሉ። በሚለያዩበት ላይ ኢሳ ከሌሎቹ በምንድን ነው የሚለየው የሚለው ሲያመጣው እርሱ የአላህ ቃሉ እና መንፈሱ ነው። ሌሎቹ በተለያየ ነገር ይለያያሉ። አንዱ ከአንዱ የሚለያይበት አለ። ኢሳ ከሌላው የሚለየው በዚህ ነው። ቼክ አድርገው። ለዛሬ ይብቃል። ነው ችግር የለውም ይሄ ምን ችግር እኮ ወልድ እንደሆነ ለምን አታምንም ነው እዚህ ጋር አህመድ ለምን አታምንም? ቃሉ እንደሆነ ቃሉን መቀበል አለበት። ቃሉ እንደሆነ ለምን አታምንበትም? አስቀድሞ ከመጣሉ በፊት ታላህ ጋር ነበረ፣ ከአላህ ጋር ነበረ አይደል? አልነበረም፣ አልተፈጠረም፣ የሚፈጠር አይደለም። ቃሉ የተፈጠረ ነው። እሺ አህመድ፣ እሺ ቃሉ የተፈጠረ ነው። ቃሉ የተፈጠረ ነው። ቆይ እሺ ቃሉን ወደ ኢሳ ወደ መርየም የጣለው ነው። ተስማማን። እሺ ያ ቃሉ ከመጣሉ በፊት አላህ ዘንድ ነበር አልነበረም? ቃል የሚባል አካል አይደለም እኮ ሁን የሚለው ነበር አልነበረም? ነበር አልነበረም? ሁን አይደለም ሁን ነው። ብለሽ በቃ ቁርአንም ፍጡር አይደለም ማልከን እኮ ቁርአኑን ፍጡር አይደለም ማልከና ቁርአን ከለም አላህ ነው ብለህ ከተስማማ በኋላ ፍጡር አይደለም ያላ ንግግር ነው። ኢሳ ጋር ስትመጣ ግን ከለም አላህ ነው ያላ ቃል ነው አልከና እሱ ጋር ሲሆን አይ ፍጡር ነው። ቁርአን ላይ የተናገርካትን የነኛውንም ኢሳ ላይ መናገር አለብህ ተመሳሳይ ስለሆነ። እኔስ ለዛሬ ይበቃናል። ኢሳ ፍጡር አይደለም። እዚህ ጋር ፍጡር ቁርአን ላይ ፍጡር አይልም እኮ እዚህ ጋር ያ እኔስ ለዛሬ ይበቃናል። ይበቃችኋል። ናንተ ከድር ዘመዶችን ዘህልኛ ወርድን ቤት አከፍትም አንተ ደናደሩ እኮ ነው ያልኳችሁ። በቃ ያው ከፈለጉ ይምጡና እኔ ይሰማል። እሺ ይሰማል። ምንድነው እሱ? ቆይ እሺ አንድ ጥያቄ አለኝ። እሺ እፎይ አሁን አንተ የምታደርገው እስልምና ትክክል እንዳልሆነና ክርስትና ትክክል እንደሆነ ነው የምታስረዳው ሰዎቹ? አዎ እንደዛ ነው አይደል? አዎ እሺ እንደዛ ከሆነ እሺ አሁን ቪዲዮ እዚህ ቆርጠህ የምታመጣው በኡስታዞች ቪዲዮና የምታመጣው ሰዎች ጋር ተገናኝተህ እስልምና ትክክል እንደሆነና ክርስትና ትክክል እንደሆነና እስልምና ትክክል እንዳልሆነ ለምን አትግባባም? ከነሱ ጋር ለምን አታወራም? ከድር መልስለት። ከድርን ተው። አንተ እኮ ነው የምጠይቀው እኔ። እሺ መልስለት። እሺ ከድርን አሁን ለነሱ ካስተማራቸው እነሱ ብቻ ናቸው የሚድኑት። እዚህ ካስተማራቸው ብዙ ሰው ነው የሚድነው። አሁን እኔ የጠየቁት ባለበት ቆይ እኮ ለአንድ ሰው ካስተማረ እዛ ሄዶ ካስተማረ አንድ ሰው ብቻ ኡስታዙ ብቻ ነው ወይም እንትን የሚለው እዚህ መጥቶ ካስተማረ ብዙ ሺህ ሰው ይማራል። 2000 ሰው በላይ ይድናል። አሁን አንቺ ቁርአን ተምረሻል? ጠይቀኝ። አዎ ቀርቻለሁ። አንብበሻል አይባልም ደግሞ። አንብበሻል ሰው ቀርተሻል ወይ ነው የሚባለው። ቆይ አሁን እኔ ጥያቄ የተጠየኩት በእፎይ ነው። እፎይ ክርስትና እውቀት ካለ ማለት ነው በኡስታዞች ጋር ያው አሁን እኮ ሉሲ ምን አንተ ራስህ እኮ ኡስታዝ ትሆን አትሆን አናውቅም። የሚገባ ሁሉ እዚህ ቤት ኡስታዞችም ይመጣሉ እኮ እኛ ጋር እንወያያለን። እዚህ ብዙ ሰው ነው የሚመጣው። ቤታችን በጣም ታዋቂ ነው። በጣም ፍትሃዊ ነን። ቆይ በጣም ብዙ ሙስሊም ገብቶ የሚወያይበት ነፃነት ያለበት በነፃነት የምታወራበት እንደ ልብ የምትወያይበት ብዙ ሙስሊም ሆነ ሳትፈራ ብቻህን ብትሆን ልፈራ ትችላለህ። አሁን ሁለቱ ወጡ እንጂ እኔ ነበርኩ አሁን ብቻዬን እያወራ ያለው ታል ብዛት ያው ሙስሊሞቹ ናቸው የበዙት። ስንት ሙስሊም አለ አሁን ራሱ 5 ሙስሊም አለ። ሁለቱ ወጥተው ነው እንጂ 7 ሙስሊም በብዛት በኮንፊደንስ የምታወሩበት በነፃነት የምታወሩበት የኔ ቤት ነው። አየህ። ስለዚህ የትኛውም ኡስታዝ ከመጣ ይመጣሉም ደግሞ ብዙ ጊዜ ሲወያዩ እዚህ መስማት ትችላለህ። ምናልባት ፌክ አካውንት ከፍተህ አንተ ራስህ ኡስታዝ ልትሆን ትችላለህ። እባክህ እዚህ ጋር አንቺ ቆይ እኔ ምን መሰለህ እፎይ ምን መሰለህ እኔ ኡስታዝ አይደለሁም። እኔ ቁርአን ቀርቻለሁ ግን ኡስታዝ አይደለሁም። እኔ አሁን ብዙ ጊዜ ነው የምከታተልህ ግን
አንተ የምታደርገው ነገር አሁን የምትሞክረው ሙስሊምን እስላምና ትክክል እንዳልሆነና ክርስትና እኮ ስለሆነ እኮ መዳን ስላለባችሁ ነው። ሉሲ እሺ፣ እንዴት ልረዳ እኮ ትክክል አይደለም። ቆይ ልጨርስ። ትክክል ካልሆነ ማለት ነው አሁን እዚህ ከድር የሚባለው የነበረው ሰውዬው ሐዲስና ቁርአኑን ተፍሲርና ቁርአን በብቻ ያደርገ ነበር። ቁርአን እኮ ተፍሲር እኮ ራሱ በቁርአን እኮ ነው የሚያደርጉት። ገባ? ለምሳሌ አሁን አንተ እንደዚህ ብለህ ቁርአንን ተፍሲርን መለያየት ከፈለክ ኡስታዞች ጋር ቀርበህ አሁን እነሱ እኔ አቡ ሀይደር እነሱ ጋር ቀርበህ እኛ ሙስሊሞች እሺ እኛ አንፈልግማ አንድ ተው እኮ እኛ እኮ ነን የምንማረው እዚህ ጋር ከኔ ጋር አውራ እኛ ነን የምንማረው። ብዙ ሙስሊሞች እዚህ ጋር 1000 የሚሆኑ ሙስሊሞች እየተከተሉት ነው እሱን ማለት ነው። ሙስሊሞች እኔ አሁን በክርስትና እምነት መንካት አልችልም። እኔ ገባሽ? አንቺ አሁን ሉሲ አፋር ይሰማል? ይኸውልህ አንተ አሁን ያውቃሉ አልካቸው ኡስታዞች ምንም የሚያውቁ አይደሉም። እዚህ የገቡት ይሻላሉ። እዚህ የሚመጡት የሚመልሱት ይሻላሉ። እዚህ ደግሞ የሚማሩት አይደለም ሳይሆን። እሺ የሆነ ጥያቄ ልጠይቅ። አሁን አንተ አንድ ኡስታዝ ሄደህ ብታስተምር እሱ ብቻ ነው የሚማረው እንጂ ሌላ ህዝብ አይማርም። እዚህ ጋር ብዙ ሰው ነው የሚማረው። ስለዚህ ለምን እሱ አንድ ሰው ያስተምራል? ብዙ ሰው ይማር፣ ማያቅ ሰው ይወቅ። ኡስታዝ ካለ ደግሞ መጥቶ ይመልስ። እኔ አሁን ሉሲ ይበቃል። እዚህ ላይ ማን ሉሲ ይበቃል። ከድር አንተም ቁርአን ሐዲስ ትተሃል እያለህ ነው። ቆይ ሐዲስ ወሬ ነው ብያለሁ እኮ ምንድነው? ትንሽ አሁን ለምሳሌ እኔ እፎይ ነው የጠየቅኩት። በዚህ ላይ ምንም መግባባት የለም። አሁን ሀዩ ጣልቃ ገባ ምንም እኮ አንቺ ሉሲ አደሰና ያከንደዚህ ካንተ ከኔ ጋር ተነካካ ያርፈ ተቀመጥ። ደክሞታል። ረጅም ሰዓት ነው ላይፍ ላይ ተቀመጠውና ከድር እሺ አሁን አንተ የሙስሊምና ኡስታዝ ነህ ወይስ አዋቂ ነህ? ምን ነው አንተ ምንድነው? አሁን በኦፎ የሚጠይቅህ ጥያቄ ልታስረዳ ትችላለህ? እኔ አይደለም አሁን ለምሳሌ ኦፎ እየጠየቀው የነበረው ሁሉም መመለስ ትችላለህ ወይ አትችልም? ምንድነው ሉሲ ቆይ አንተ ትችል ነበረ? እኔ አልችልም አልኩት እኮ የሚችለው ሰው ቁርአን ቀርተሃል ግን አይደል ወንድማችን? ቁርአን ቀርተሃል። ቁርአን አውቃለሁ እኔ ግን አሁን ቁርአን ቀርተህ እኔ አንተ ቆይ አንዴ ሉሲ ኦኬ ሊስን ሉሲ ቁርአንን ቀርቻለሁ ብለሃል። የምጠይቃቸውን ጥያቄ ግን መመለስ ማትችል ከሆነ ስለዚህ እስልምና ትክክል አይደለም ማለት እኮ ነው። ቁርአንን አውቀህ ቀርተህ ምን የምጠይቀውን መመለስ ማትችል ከሆነ ውሸት እስልምና ስህተት እንደሆነ መጠርጠር አለብህ እኮ። ችግር ይሄ ነው እኮ። እኔ አሁን ለኔ ይኸው አሁን እፎይ ለኔ ላይ አንዴ ሉሲ ቆይ እስቲ አንዴ እፎይ እኔ ቁርአን ተቀራለትና ይፈስር እኔ ቀራለታለሁ ይፈስር እስቲ እኔ ቀራለሁ ከጭንቅላቴ ቀራለሁ ፈስር እስቲ እሺ ከቀራክ ላላ ከድር ምን መሰለህ እኔ አልኩት እኮ እኔ ሐዲስ የለኝም እንትን የለኝም መልስ መመለስ ደግሞ አልችልም። እና ባዶ ጭንቅላት ይዘህ ለምን እዚህ ጋር ታወራለህ? ኧረ ጉድ! አንቺ ዘበኛ ነሽ እንዳንቺ ዘበኛ ነሽ እኮ ምንም ነገር አላውቅም ትላለህ። ባዶ ጭንቅላት እኮ ነው እኮ ዝም በይ። አይመለከትም። ዘበኛም ሉ ምንም ባዶ ጭንቅላት ይዘህ እስላም አይደለሽም ሲጀምር አንቺ እስላም አይደለሽም እዲ አይደለሽም። አዎ ነኝ አልሐምዱሊላህ ነኝ። እስልምና አንተ አይደለም። አልሐምዱሊላህ ማለት ይችላል እኮ ነው እኮ ሙስሊም አይደለም። ጠይቀኝ፣ የፈለከውን ጠይቀኝ እመልስልሃለሁ። እዚህ ጋር ስለ እስልምና አይደለም ያው ነኝ አልሐምዱሊላህ። ግን ደግሞ እዚህ ጋር ባዶ ጭንቅላት ይዘህ ነው እዚህ የተቀመጥከው። አሁን ምን እንደጠየቅ እስኪ ራስን ጠይ። ምንድነው ያልከው? እኔ የፈለኩት ብቻ ለማለት የፈለኩት ለኡፎይ ማለት ነው።
እውቀት ካለ እውቀት ባይኖረው ይሄን ሁሉ ህዝብ አያስተምርም ነበረ። ማነች አንቺ? ሀዩ ነው እሱ እፎይ ነው። እፎይ ጋር እኮ ነው የምናገረው። ዘበኛው ነኝ። እሺ ዘበኛ ነሽ? ዘበኛ ነሽ አንቺ? ተማሪው ነኝ፣ የሱ ተማሪው ነኝ። እሺ እና ከኔ ጋር አውራ ተማሪው ከሶንጎ ይበላው እና ሙስሊም ተማሪ እየጨመቀች ነው። እሱ ተማሪ ከሆንሽ ሙስሊም አልሐምዱሊላህ ረብል ዓለሚን ሙስሊም ተማሪው ነኝ። ከኔ ጋር ማለት ሙስሊም አልሐምዱሊላህ ማለት ሙስሊም ማለት አልሐምዱሊላህ ማንም ሰው ማለት ይችላል። እኔ ስለማንም አይመለከተኝም፣ ስለራሴ ነው። ደረሳ ነች፣ የሱ ደረሳ ነች። ተው እንጂ እኮ ተማሪው ነኝ። አንተ የማንም ሉሲ የሱ ደረሳ ነች። ከድር ደግሞ አዳዲሶቹን የሚያመጣልኝ ነው። ቦስ ነው እዚህ ቤት። እኔ አሁን ኦፎይ ከድር ሉሲን ከትበው ሌሎች ሰዎች ሳይሆን ኦፎይ ማለት ነው። ሉሲንም ከትበው ሰዓታት እንትን እያቃተለ ነው። በቲክቶክ ላይ ሉሲ በቃ ለመጨረሻ ልንገርህ፣ የጠራኸው ሙስታዝ እወያያለሁ ብሎ ጎርሮ እንወያይ ከተባለ በኋላ እየተጠበቀ ቤቱን ዘግቶ አልወያይም ብሎ እምቢ ያለ አንተ ኡስታዝ ነው። ስለዚህ እኛ ደግሞ ከበቂ በላይ ኦዲየንስ አለን። ሙስሊሙ መጥቶ ይማራል፣ ክርስቲያኑ ይማራል። ስለዚህ ምንም መለማመጥ አይጠበቅብንም። እናንተ እኔ አመጣለሁ እዚህ ኡስታዝ ገባ በቃ ኡስታዝ ጋር እስላምና ትክክል እንዳልሆነና ሉሲ ኡስታዝ አባይድሪን እንደሆነ ታስረዳለህ። ገባ ያ ከከድር አንተ ተው፣ አንተ ምንም አታውቅም እኮ አየሁት። በቃ የፈለከውን እዛ ነው ኡስታዝ። ነገ እንደውም ዞልን ይመጣል። እውቀት ስላለው መሰለኝ አንተ ከታችሁን የምትከታተለው። እውቀት ባይኖር አትከታተለውም። ገስት ልክ አትገባም። አንቺ ዝም በይ። አንቺ እኮ ወላሂ ሙስሊም አይደለሽ። ወላሂ አልሐምዱሊላህ ወላሂ ለአዚም ነኝ ጋርፋፋ የሱ ደረሳ ነኝ። የሱ ደረሳ ነች። ተዋል እንጂ መፍታላት። ሀቢብ እየታዘበ ነው። ሀቢብ በፊት ይናደድ ነበር። ሀቢብ እንኳን ጨዋ ሆኗል። አሁን ምን አናደደኝ? ለትምህርት ነው መጣው ነው ያ መማሩ ይሻላል። ሀቢብ ተረጋግቷል። መጀመሪያ እሱ ነው እንደሚሳደብ የነበረው። አንድ ሁለት ይሰድበኛል አለ ሀቢብ። አይ መስደብ ሳይሆን ትንሽ እንትን መጋጨን ነገር ነው እንጂ ያ አሁን ላይ ፒስ ወርደናል። አሁን ፒስ ነው። ፒስ ሆነ ይጣፍጣል። የመጀመሪያ ጊዜ ያው ያናድዳል እኮ ስትለምደው ችግር የለውም። ሀቢብ ሲቀምሺ እንደዚህ ምናምን አዲሶቹ ሲቀምሺ ችግር የለውም። ግን አንተ ደግሞ ቁርአን ላይ ብቻ ዲፔንድ አትሁን። ብዙ ሙስሊም ይናገው በዛ ነው። አረ አይደለም ቁርአን በቂ ነው። ያው ጭማሪ ያስፈልገኛል ካልክ እኮ አንተ ተወጣለህ ቀጥታ። ማራን ያስፈልገኝም ምክንያቱም የምገዛው ቁርአን ነው ሀቢቢ። ወይ አንተም ቁርአን ሐዲስን ካርካ አንተም ሀቢብ በቃ መጥቷል። ሀቢብም መጥቷል። ቁርአን የአላህ ቃል ነው። ሐዲስ ያው በሰው የሚፈሰርም ስለሆነ ከቁርአን ጋር ስለሆነ ነው። ሀቢብ ነብዩ ወንድ ይሁኑ ሴት አሁን ከቁርአን ማግኘት ይቻላል? እንዴት ጾታቸውን ነብዩ መሐመድ የሚባለው ወንድ ነው ሴት ነው የሚለውን ነገር አዋ ምን ነው? ኦኬ ለዛሬ አሁን ይብቃን። እናንተ ሰዎች ሌላ ታምር ውስጥ አትግቡ። የልጆች አባት ነው። የልጆች አባት ነው በለው ሀቢቢ ማንን ደህና ደሩ አይሻልም? እፎያችን ደህና ደር። ፈጣሪ ይጠብቅ። እንደው በሰላም የነገ ሰው ይበልን።